ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በመቄት ግንባር የተቀናጀ ጥቃት የፈጸሙት የፋኖ ጥምር ጦሮች የብልጽግናን ወታደራዊ ግስጋሴ በመግታት ረገድ ከፍተኛ ድል መቀዳጀታቸውን አስታወቁ። የምኒልክ ዕዝን ከጎንደር ጠቅላይ ግዛት እዝ ጋር ያስተሳሰረው ይህ ዘመቻም የአገዛዙን የምርጫ ዝግጅትና ወታደራዊ እንቅስቃሴ ኢላማ ያደረገ እንደነበር ተገልጿል። የግንባር መረጃውን አሰናድተናል። በአማራ ክልል ገዳዮቻችንን አንመርጥም በሚል መሪ ቃል መጠነ ሰፊ የተቃውሞ ሰልፍ ተካሄደ። በክልሉ ገዳዮቻችንን አንመርጥም በሚል መሪ ቃል የተቀሰቀሰው መጠነ ሰፊ ህዝባዊ ተቃውሞ በብልጽግና አገዛዝና በህዝቡ መካከል ያለውን ፍጹም መቃረንም ይፋ አድርጓል። መጋቢት 4 ቀን 2018 ዓ.ም በክልሉ ዋና ዋና ከተሞች የተካሄዱት ሰልፎች በመጪው ግንቦት ወር የታቀደውን ምርጫ የሞራልና የህጋዊነት መሰረት የሌለው ሲሉ ውድቅ አድርገውታል። ህዝባዊ እምቢተኝነቱም በበርካታ ከተሞች የተስተጋባ መሆኑ የብልጽግናን አስተዳደራዊ መዋቅር መፈራረስና የኃይል ሚዛኑን ለውጥ በግልጽ ያመላከተ ሆኗል። ምርጫን እንደ ፖለቲካ መውጫ መንገድ ለመጠቀም ያሰበው የብልጽግናው አገዛዝም በመሬት ላይ ካለው ህዝባዊ ቁጣና ከገጠመው ቀውስ አንጻር የመጨረሻው የውድቀት ምዕራፍ ላይ መድረሱን አረጋግጧል። ዝርዝር መረጃውን ይዘናል። የአብይ አህመድ አገዛዝ መንበረ ስልጣኑን ከተቆጣጠረ ዛሬ ድፍን 8 ዓመታት አስቆጥሯል። አገዛዙ ይህን ዕለት አስመልክቶ ሀገርን ከመፈራረስ አድነናል የሚል ብልጽግናዊ ፕሮፓጋንዳ ቢነዛም ኢትዮጵያ በብልጽግና ጎዳና ላይ ናት ወይስ በቁልቁለት የሚለው የብዙዎች ጥያቄ ሆኗል። በአብይ አህመድ ቃል የተገባው ዲሞክራሲ በጠመንጃ ፈሙዝ፣ የተሰበከው ሰላም ደግሞ በማያልቅ ጦርነት ተተክቶ ሀገሪቱን በታሪኳ አይታው የማታውቀው የውድቀት አዘቅት ውስጥ ከቷታል። ለመሆኑ ባለፉት 8 ዓመታት የአብይ አህመድ አገዛዝ ኢትዮጵያን በምን ያክል ደረጃ አፈራርሷታል? የብልጽግናው ድግስና የህዝቡ ስቃይ ያለውን ፍጥጫ የሚዳስሰው ዘገባችን ሰዓቱን ጠብቆ ወደ እናንተ ይደርሳል። የመካከለኛው ምስራቅ ውጥረት ወደማይመለስበት የቀጥታ ጦርነት አፋፍ ላይ ደርሷል። የአሜሪካ እግረኛ ጦር ወደ ኢራን ምድር ለመዝመት ዝግጅቱን ማጠናቀቁ መነገሩን ተከትሎ ቀጠናው የባሩድ ሽታ እያናወጠው ይገኛል። ለዚህ ጦርነት ነጋሪት ግልጽ ምላሽ የሰጡት የኢራን ጦር አዛዦችም አንድም የአሜሪካ ወታደር የኢራንን ድንበር ቢረግጥ በሕይወት አይወጣም ሲሉ ዝተዋል። በሌላ በኩል ፕሬዚዳንት ትራምፕ በኢራን ላይ የማይቀረውን ማዕት ለማውረድ የ2 ሳምንታት ቀጠሮ በመቁረጥ የዓለምን ስጋት አባብሰውታል። የጦርነት ስጋቱንና የሀያላን ሀገራትን ፍጥጫ የሚዳስሰው ዘገባችንም ወደ እናንተ ይደርሳል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በመቄት ግንባር የተቀናጀ ጥቃት የፈጸሙት የፋኖ ጥምር ጦሮች የብልጽግናን ወታደራዊ ግስጋሴ በመግታት ረገድ ከፍተኛ ድል መቀዳጀታቸውን አስታወቁ። የምኒልክ ዕዝን ከጎንደር ጠቅላይ ግዛት እዝ ጋር ያስተሳሰረው ይሄ የፋኖ የጋራ ዘመቻ የአገዛዙን የምርጫ ዝግጅትና ወታደራዊ እንቅስቃሴ ኢላማ ያደረገ እንደነበር ተገልጿል። ሁለቱ እዞች በመቄት ግንባር በከፍተኛ ቁጥር በተሰማራው የብልጽግና ጦር ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውም ታውቋል። ከአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝና ከጎንደር ጠቅላይ ግዛት እዝ የተውጣጡ የፋኖ ሃዶች በመቄት ግንባር በጋራ ያደረጉት ወታደራዊ እርምጃም የፋኖን የድል ከፍታና የጋራ ዘመቻዎችን ውጤታማነትም ያረጋገጠ ነው ተብሏል። እዙ ለአስራት ባደረሰው የግንባር መረጃ እንደገለጸው ወታደራዊ እርምጃው የተወሰደው ምርጫ በሚል ስም በመንቀሳቀስ ላይ ባሉ የብልጽግና ካድሬዎችና ከፍተኛ ቁጥር ባለው ወታደር ላይ ነው ብለዋል። እዙ አክሎም አገዛዙ በምርጫ ስም ህጋዊነትን አግኝቶ ተጨማሪ አማራ ህዝብ ጭፍጨፋን ለማካሄድና አገሪቱን ወደ ባሰ አዘቅት ለመክተት እያደረገ ያለውን እንቅስቃሴ ለማስቆም የተወሰደ እርምጃ መሆኑንም ጠቁመዋል። በወደ ውጊያውም ከምኒልክ ዕዝ የ106ኛ ኮር 22ኛ ክፍለ ጦር የ303ኛ ኮር 81ኛ ክፍለ ጦርና 16ኛ ክፍለ ጦር ኮማንዶዎች የተሳተፉ ሲሆን ከጎንደር ጠቅላይ ግዛት እዝ ደግሞ የራስ ጋይንት ተወርዋሪ ክፍለ ጦር አርበኞች ከዙ ጋር በመቀናጀት አስደናቂ ጀብዱ መፈጸማቸው ታውቋል። በግንባር የተጣመሩት ሁለቱ ግዙፍ የፋኖ እዞችም በመቄት በአግሪትና በሲሲጋ ወደ ግንባሮች ባደረጉት ተጋድሎ የጠላትን አከርካሪ መስበር ችለዋል ሲል እዙ ገልጿል። በውጊያው በርካታ የብልጽግና ሰራዊት አባላት የበታች አመራሮችና መስመራዊ አዋጊዎች መገደላቸውንና መቁሰላቸውን የዙ መረጃ አመላክቷል። በተጨማሪም በርካታ የጦር መሳሪያዎችና ወታደራዊ ቁሳቁሶች በፋኖ እጅ መያዛቸውንና ስትራቴጂካዊ የሆኑ ገዢ ይዞታዎች በፋኖ ቁጥጥር ስር መዋላቸውን ምኒልክ ዕዝ አስታውቋል። ትናንት ምሽትና ዛሬ ሙሉ ቀን ጨምሮ ቁስለኞች በአምቡላንሶችና በሌሎች ተሽከርካሪዎች
በሌሎች ተሽከርካሪዎች ወደ መቄት ገረገራ ከተማ ለሕክምና ሲጓጓዙ መዋላቸውም ተገልጿል። ውጊያውም በፋኖ ጥምር ጦር የበላይነት የተጠናቀቀ ሲሆን በአሁኑ ሰዓትም አካባቢው በከፍተኛ ውጥረት ውስጥ እንደሚገኝ እዙ በመረጃው ጨምሮ ገልጿል። በአማራ ክልል ገዳዮቻችንን አንመርጥም በሚል መሪ ቃል መጠነ ሰፊ የተቃውሞ ሰልፍ ተካሄደ። በክልሉ ገዳዮቻችንን አንመርጥም በሚል መሪ ቃል የተቀሰቀሰው መጠነ ሰፊ ህዝባዊ ተቃውሞ በብልጽግና አገዛዝና በህዝቡ መካከል ያለውን ፍጹም መቃረን ይፋ አድርጓል። መጋቢት 24 ቀን 2018 ዓ.ም በክልሉ ዋና ዋና ከተሞች የተካሄዱት ሰልፎች በመጪው ግንቦት ወር የታቀደውን ምርጫ የሞራልና የህጋዊነት መሰረት የሌለው ሲሉ ውድቅ አድርገውታል። ህዝባዊ እምቢተኝነቱም በበርካታ ከተሞች የተስተጋባ መሆኑ የብልጽግናን አስተዳደራዊ መዋቅር መፈራረስና የኃይል ሚዛኑን ለውጥ በግልጽ ያመላከተ ሆኗል። በአማራ ክልል በሚገኙ በርካታ ከተሞች የብልጽግና ቡድን በመጪው ግንቦት 24 ሊያካሄድ ያቀደውን ምርጫ በመቃወም ከፍተኛ ቁጥር ያለው ህዝብ አደባባይ ወጥቷል። ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል የተካሄደው የህዝባዊ ተቃውሞ የብልጽግናን ህጋዊነት ጥያቄ ውስጥ የከተተና በክልሉ ያለውን ቀውስ ይበልጥ ያመላከተ ሆኗል። ዛሬ መጋቢት 24 ቀን በክልሉ በተለያዩ ዞኖች የታዩት ሰልፎች ዋነኛ ትኩረትም የክልሉ ህዝቦች በብልጽግናው ላይ ያላቸውን እምነት ማጣት የገለጹበት ሲሆን ሰልፈኞቹ ህዝብን እየገደሉ ምረጡኝ ማለት የህልም ቅዠት ነው የሚሉ መፈክሮችን በማሰማት በክልሉ እየፈሰሰ ባለው ደም መካከል ምርጫ ማካሄድ የማይታሰብ መሆኑን ገልጸዋል። ተቃውሞው በስፋት ከተካሄደባቸው አካባቢዎች መካከልም በጎጃም ዲማ፣ ጃዊ፣ ናብራና ወንበርማ፣ ደብረ ማርቆስ ዙሪያና ይልማናና ዴንሳ፣ በሸዋ መዘዞ፣ አንኮበር፣ ጎርጎ፣ ቀወት፣ ተሪና ሳሲት፣ በጎንደር ጋይንት፣ ሳሊና ስማዳ፣ በወሎ ቤት አማራ፣ ዞብል ከተማ፣ ደሴ ዙሪያ፣ ከላላና ራያ ቆቦ ተኩለሽ ይገኙበታል። በእነዚህ አካባቢዎች የወጣው ማህበረሰብ የብልጽግና ፓርቲን የምርጫ ሂደትና አስተዳደራዊ እንቅስቃሴ እንደ መደበኛ የመንግስት ስራ ሳይሆን እንደ አገዛዝ በመቁጠር ፍጹም ተቃውሞውን አሰምቷል። የብልጽግናው አገዛዝ በመጪው ግንቦት ወር ምርጫ ለማካሄድ ዝግጅት እያደረገ ቢሆንም በተጨባጭ መሬት ላይ ያለው እውነታ ግን ከዚህ በእጅጉ የራቀ መሆኑን የተቃውሞ እንቅስቃሴው ግልጽ አድርጎታል። በአሁኑ ወቅትም በርካታ የአማራ ክልል ከተሞችም በአማራ ፋኖ ብሔራዊ ንቅናቄ የፋኖ አርበኛ ሰራዊት ቁጥጥር ስር እንደሚገኙ ተገልጿል። በርካታ አካባቢዎች በፋኖ ቁጥጥር ስር ባሉበት ሁኔታ ምርጫ ለማካሄድ መሞከር በህዝቡ ዘንድ እንደ ንቀትና የፖለቲካ ትርፍ ፍለጋ ተወስዷል። የዛሬው ሰልፍም ይህንኑ ክፍተት የሚያሳይ መሆኑ ተመልክተዋል። የፖለቲካ ተንታኞች እንደሚሉት ይህ አይነቱ የተቀናጀና ሰፊ ህዝባዊ ተቃውሞ የብልጽግናውን ቡድን ሽንፈት የሚያመላክት ትልቅ እንቅስቃሴ ነው ብለዋል። ህዝቡ አገዛዝ በሚል መጠሪያ ብልጽግናን ማግለሉም የአብይ አህመድ አስተዳደራዊ መዋቅር ከህዝቡ ጋር ሙሉ በሙሉ መቆራረጡን ያሳያል ሲሉ አክለዋል። የአንድ መንግስት መውደቅ የሚጀምረው ከመሬት ላይ ካለው ቁጥጥር መላላት ብቻ ሳይሆን በህዝብ ልብ ውስጥ ካለው ተቀባይነት ማጣት ይጀምራል የሚሉት ሌላኛው ተንታኝ በበኩላቸው ይህ የብልጽግና የውድቀት ምልክት ነው ሲሉ ለአስራት ገልጸዋል። ተንታኙ አክለውም ህዝቡ የብልጽግናን ጥሪ ወደ ጎን ትቶ አደባባይ መውጣቱና እየገደሉ ምረጡኝ ማለት ቅዠት ነው የሚለው የተቃውሞ ንግግሩ ብልጽግና በህዝብ ዘንድ የነበረው ተቀባይነት 100% መውረዱን ያመላክታል ብለዋል። በተለይ ፋኖ ከተሞችን መቆጣጠሩ ብቻ ሳይሆን ህዝቡ በነቂስ ወጥቶ የፋኖን ትግል መደገፉና የብልጽግናውን አገዛዝ የምርጫ ሂደት ማውገዙ የፖለቲካው ስልጣን ምንጭ ከብልጽግና እጅ መውጣቱን ያረጋግጣል ተብሏል። በዚህ ሂደት ውስጥ በመጪው ግንቦት 24 ብልጽግና ሊያካሄደው ያቀደው ምርጫ ህዝባዊ መሰረት የሌለውና በጦርነት አውድማ ውስጥ የሚደረግ በመሆኑ ውጤቱ ከስርዓት መውደቅ ምልክትነት ባለፈ ሰላም ሊያመጣ እንደማይችል ከወዲሁ ተረጋግጧል። ዛሬ የታየው ህዝባዊ ቁጣም የብልጽግናው አገዛዝ መጨረሻው መቃረቡን የሚያበስር ደወል ተደርጎ ተወስዷል። የመውደቅ ምልክት በማለት ሰልፈኞቹ የገለጹት ይህ ህዝባዊ እምቢተኝነት ብልጽግና በክልሉ ያለውን ተቀባይነትና ቁጥጥር ሙሉ በሙሉ እያጣ መምጣቱን የሚያረጋግጥ ክስተት ሆኖ ተመዝግቧል። በተለያዩ የአማራ ከተሞች የሚደረገው የተቃውሞ ሰልፍም የዜና እስከተጠናከረበት አመሻሽ ድረስ የቀጠለ ሲሆን በመሃል የሀገሪቱ ከተሞች በኑሮ ውድነትና በመዋቅራዊ በደል የተማረረው ህዝብ በከተማ አመፅ ትግሉን እንዲደግፍም ጥሪ ቀርበዋል። የአብይ አህመድ አገዛዝ መንበረ ስልጣኑን ከተቆጣጠረ ዛሬ ድፍን 8 ዓመታት አስቆጥሯል። አገዛዙ ይህን ዕለት አስመልክቶ ሀገርን ከመፈራረስ አድነናል የሚል ብልጽግናዊ ፕሮፓጋንዳ ቢነዛም ኢትዮጵያ በብልጽግና ጎዳና ላይ ናት ወይስ በቁልቁለት የሚለው የብዙዎች ጥያቄ ሆኗል። በአብይ አህመድ ቃል የተገባው ዲሞክራሲ በጠመንጃ ፈሙዝ
የተሰበከው ሰላም ደግሞ በማያልቅ ጦርነት ተተክቶ ሀገሪቱን በታሪኳ አይታው የማታውቀው የውድቀት አዘቅት ውስጥ ከቷታል። ለመሆኑ ባለፉት 8 ዓመታት የአብይ አህመድ አገዛዝ ኢትዮጵያን በምን ያክል ደረጃ አፈራርሷታል? የብልጽግናው ድግስና የህዝቡ ስቃይ ያለውን ፍጥጫ የሚዳስሰው ዘገባችን ዝርዝሩ እንደሚከተለው ይቀርባል። መጋቢት 24 2010 ኢትዮጵያውያን ብዙ የጠበቁበት ዓለምም ብዙ በኢትዮጵያ የለውጥ ጉዞ ላይ ብዙ ተስፋ ያደረገበት ነበር። በተለይ የመጀመሪያው የአብይ አህመድ የፓርላማ ንግግር በበርካቶች ዘንድ መነቃቃትን በመፍጠር ከሩቅም ከውጪም ኢትዮጵያውያንን ያሰባሰበ መልእክት እንደነበር አይዘነጋም። መጀመሪያውም የመጨረሻው መርህ በመደማመጥ የሐሳብ ልዩነትን ማስተናገድ መሆን አለበት። ኢትዮጵያ የጋራችን የኛ የሁላችን መሆኗን ተገንዝበን የሁሉም ድምጽ የሚሰማበት ሁላችንም የሚያሳትፍ ዴሞክራሲያዊ ስርዓት የመገንባቱን ትግል አጠናክረን እንቀጥላለን። አምባገነኖች ሁሌም ወደ ስልጣን የመጡለት የሚናገሩት መልእክት ተመሳሳይ ነው ይባላል። የዩጋንዳው መሪ ኢዲ አሚን ዳዳ ወደ ስልጣን የመጣለት እሱ በስልጣን የመቆየት ፍላጎት እንደሌለው ለተመረጠ መሪ አሳልፎ እንደሚሰጥም ቃል ገብቷል። የመንግስቱ ኃይለማርያምም ከዚህ የተለየ አልነበረም። አብይ አህመድም ይህንን የአምባገነኖች ተሞክሮ በመውሰድ ኢትዮጵያውያንን ብቻ ሳይሆን ዓለምን ለማምታታት የቻለ ብቸኛው አምባገነን መሪ ለመሆን በቅቷል። ለዚህ ደግሞ በቃላት ብቻ ባሸበረቀው መልእክቱ የኖቤል የሰላም ሽልማት ድረስ መድረሱ አንዱ ማሳያ ነው። Humanity outgrows our appreciation of human vanity, then the world will know peace. Ultimately, peace requires an enduring vision, and my vision የዚህ የጫጉላ ሽርሽር ለወራት እንኳን መቆየት አልቻለም። አስደንጋጭ እልቂትን ያመጣውን የትግራይ ጦርነትን ከህወሓት ጋር በመሆን ያቀጣጠለው አብይ አህመድ ገና የሰላም ተሸላሚ የሚለው ስም በአግባቡ መጠራት ሳይጀምር በአፍሪካ ቀዳሚ የተባለውን ጦርነት ደገሰ። ከዛም አለፍ ሲል ስምምነት ከተባለ በኋላ ወደ አማራ ክልል በመዞር ሌላ እልቂቱን ጀምሯል። ትግራይን በመያዝ ኤርትራን ለመውጋት እቅድ የነበረው አብይ አህመድ የትግራይን ድጋፍ ባያገኝም በራሴ ጀምረዋለሁ በማለት ላይ ነው። ኦሮሚያ ውስጥ ደግሞ ሌላ የጦርነት ታሪክ ውስጥ ገብቶ ህዝብን እርስ በርስ እያጫረሰ ነው። ይህ ሁሉ የሆነው በጥቂት ዓመታት ውስጥ ሲሆን አብይ አህመድን የጦርነት ቀፍቃፊ እንዲባል አስገድዶታል የነበረው ሁኔታ። አብይ አህመድ ጦርነትን ያመረተውን ያህል ልማትን ቢያሳካ ዛሬ ኢትዮጵያ የት በደረሰች የሚሉም አልጠፉም። የዲሞክራሲው ነገር ደግሞ ሌላ ታይቶ የማይታወቅ መከራን ይዞ መጥቷል። ሁሉንም ተቃዋሚ እስር ቤት በማስገባት ክብረ ወሰን የሰበረው አብይ አህመድ አሁን ደግሞ በውጪ በሚገኙ ተቃዋሚዎች ላይ አዲስ መመሪያ በዳንኤል ክብረት በኩል ይዞ መጥቷል። እሱም አስክሬናችሁ ኢትዮጵያ አይንጣ የሚል ነው። የ8 ዓመቷ የአብይ አህመድ ኢትዮጵያ ባጭሩ እችን ትመስላለች። ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ ቢቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው? አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አንነጋገርም ነበር። እውነት ነው አያገባችሁ ምንል ነበር። ግን ይመጣሉ፣ ይገባሉ። ለምንድን ነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? ከዛው ለምን የተከራዩበት ቤት ለምን እዛው አያድሩም? የመካከለኛው ምስራቅ ውጥረት ወደማይመለስበት የቀጥታ ጦርነት አፋፍ ላይ ደርሷል። የአሜሪካ እግረኛ ጦር ወደ ኢራን ምድር ለመዝመት ዝግጅቱን ማጠናቀቁ መነገሩን ተከትሎ ቀጠናው የባሩድ ሽታ እያናወጠው ይገኛል። ለዚህ ጦርነት ነጋሪት ግልጽ ምላሽ የሰጡት የኢራን ጦር አዛዦችም አንድም የአሜሪካ ወታደር የኢራንን ድንበር ቢረግጥ በሕይወት አይወጣም ሲሉ ዝተዋል።
በሌላ በኩል ፕሬዚዳንት ትራምፕ በኢራን ላይ የማይቀረውን ማዕት ለማውረድ የ2 ሳምንታት ቀጠሮ በመቁረጥ የዓለምን ስጋት አባብሰውታል። የጦርነት ስጋቱንና የሀያላን ሀገራትን ፍጥጫ የሚዳስሰው ዘገባችንም እንደሚከተለው ይቀርባል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በመጪዎቹ 2-3 ሳምንታት ውስጥ ኢራን በከባድ ሁኔታ እንደምትመታ አስጠንቅቀዋል። የጥቃቱ ደረጃ ምን እንደሆነ ባይታወቅም እግረኛ ሰራዊት ሊሰማራ ነው የሚሉ መረጃዎች ከአሜሪካ መከላከያ ሚኒስቴር ፔንታጎን በኩል በመውጣት ላይ ናቸው። ሁኔታው የበለጠ የከረረ ሲሆን ሁለቱም ወገኖች የሰላም ስምምነት ላይ ልንደርስ ነው እያሉ በጎን የጦርነት ዝግጅቱን አጧጥፈውታል። ይህ ሁኔታ ከባድ ፖለቲካዊ ቀውስ አካባቢው ላይ ያስከተለ ሲሆን የኢራን ምላሽም ቀጥሏል። የኢራን ጦር አዛዥ ሜጀር ጀነራል አሚር ሃታሚ ሰራዊቱና አመራሮቹ የጠላት እንቅስቃሴን በከፍተኛ ጥንቃቄ እንዲከታተሉና ማንኛውም አይነት ጥቃትን ለመከላከል እርምጃዎችን ለመውሰድ እንዲዘጋጁ ትዕዛዝ መስጠታቸው ተዘግበዋል። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒው ያወጣው ዘገባ እንደሚያሳየው ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉ ለሰራዊቱ አዛዦቹ ትዕዛዝ ሰጥተዋል። ዋና አዛዡ በመላው ኢራን ከሚገኙ የጦር አባላት ማለትም የምድር አየርና ባህር ኃይሎች አመራሮች ጋር እንደተነጋገሩም ዘገባው ያመለክታል። የጠላትን ጠበኛ ድርጊቶች ለመጋፈጥ እንዲቻል የኢራን ጦር ጥቃት ለመፈጸምና ለመከላከል ሙሉ ዝግጅት እንዲያደርግም አሳስበዋል። የጦርነት ደመና ከሀገራችን ላይ መነሳት አለበት። የሁሉም ደህንነት ሊጠበቅ ይገባል። ምክንያቱም አንድ ቦታ ደህንነቱ የተጠበቀ ከሆነ መላው ሕዝባችን ደህንነቱ ሊጠበቅ አይችልም ሲሉ የጦር አዛዡ ተናግረዋል። ጦር አዛዡ ይህንን ያሉት ፕሬዚደንት ዶናልድ ትራምፕ በሚቀጥለው 2 ወይም 3 ሳምንታት ውስጥ ኢራን በኃይለኛው እንደምትመታ መናገራቸውን ተከትሎ ነው። አሜሪካ እግረኛ ሰራዊቷን ወደ ኢራን ደሴቶች ልታሰማራ ትችላለች የሚለውም ስጋት መናፈስ ከጀመረ ሰነባብተዋል። ትራምፕ ትላንት ባደረጉት ንግግር የአሜሪካ ጦር በኢራን ሊያሳካ የሚፈልጋቸው ዋነኛ ስትራቴጂክ ግቦች ሊጠናቀቁ እንደተቃረቡ አንስተዋል። አክለውም ግን በሚቀጥለው ከ2 እስከ 3 ሳምንታት ባለ ጊዜ ውስጥ ኢራን ላይ እጅግ ኃይለኛ የሆነ ጥቃት በመፈጸም የጀመሩትን ተግባር በጣም በፍጥነት እንደሚያጠናቅቁት ተናግረዋል። ፕሬዚደንቱ በዚህ ብቻም ሳያበቁም ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ጋርም እሰጥ አገባ ላይ ናቸው። ፕሬዚደንቱ ከኔቶ እወጣለሁ የሚለው ዛቻቸው የቀጠለ ሲሆን አፋጣኝ ውሳኔ ላይ ለመድረስ ግን ተቸግረዋል ይባላል። የውጭ ጉዳይ ሚኒስትሩ ማርክ ሮቢዮ በቅርቡ እናደርገዋለን ሲሉ ተሰምተዋል። በርካታ ፖለቲካዊ ታዛቢዎች ትራምፕ ቆርጠው ከኔቶ ሊወጡ አይችሉም በማለት ግምታቸውን አስቀምጠዋል። ፕሬዚደንቱ ዛቻውን ወደ ተግባር ከቀየሩት ግን የዓለም ወታደራዊ አስተላለፍ መቀየሩ አይቀርም እየተባለ ነው። ክቡራትና ክቡራን ቤተሰቦቻችን ለዛሬ መጋቢት 4 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ